በፕሬዝዳንት ዶናልድ ትራምፕ ትዕዛዝ መሰረት ከሰሞኑ በቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ላይ የተወሰደው እርምጃ የበርካታ ሀገር መንግስታትን ስጋት ውስጥ ጥሏል። በተለይም መሪዎች አሁን ላይ ከአሜሪካና ከመሰል ጎረቤት ካለ ጠላቶቻቸው ጥቃት ራሳቸውን ለመጠበቅ በሚልም የተለያዩ የጦር መሳሪያ ዝግጅቶችንና ወታደሮቻቸውንም በተጠንቀቅ እንዲቆሙ እያደረጉ ስለመሆናቸው አሁን ላይ እየወጡ ያሉ የትንተና መረጃዎች እያመላከቱ ነው። ከዚህም ባለፈ የዓለምን ገጽታ በእጅጉ ይቀይራል የተባለውና የተፈራው ሶስተኛው የዓለም ጦርነት ማለትም ኒውክለርን ዋና የማውደሚያ መሳሪያ በማድረግ ጥቅም ላይ ሊያውል ይችላል የሚባለውና እስካሁን ድረስ አገራት ሲፈራሩበት የነበረው የጦር መሳሪያ በገሃድ የሚታይበት ሶስተኛው የዓለም ጦርነት በይፋ ሊጀመር የሚችልበት እድልም ከፊት እየመጣ ስለመሆኑ አሁን ላይ እየወጡ ያሉ መረጃዎች አመላክተዋል። ከዚህም ባለፈ ጋዜጠኛው ታከር ካርልሰን ያጋለጠው ጥብቅ ሚስጥር በርካታ ሀገራትን አስደንግጧል። በርካታ የዓለም አቀፍ ምሁራንና ተንታኞችንም እንደዚሁ መነጋገሪያ የሚሆን አጀንዳን ሰጥቷቸው አሁን ድረስ እየተነጋገሩበት ይገኛል። አሜሪካ ከቻይናና ከሰሜን ኮሪያ ጋር ለትልቅ ጦርነት እየተዘጋጀች ነው የሚለው የዚህ የጋዜጠኛው ያፈተለከ ሚስጥር የቻይና አዲሱ የኢኮኖሚ ቀመርን ጨምሮ ሌሎች የተለያዩ ሐሳቦች እየተንጸባረቁ ሲሆን አሁን ላይ ቻይና በአሜሪካ አማካኝነት በቬንዙዌላ የተወሰደባትን የበላይነት ለማካካስ በሚል ከቬንዙዌላ ፊቷን ወደ ኢራን የነዳጅ ዘይት የማዞሯ ጉዳይም ሌላኛው የዓለም አቀፍ መነጋገሪያ ጉዳይ ሆኗል። ፑቲንና ትራምፕም ቡጢ ለማሳረፍ ግድድር ውስጥ ስለመሆናቸው አሁናዊ የወጡ ዓለም አቀፍ የትንታኔ መረጃዎች እያሳዩ ነው። በዚህም ዓለም በአራቱም አቅጣጫ የተለያዩ አደጋዎች ተጋርጠውባታል መባሉ እውን ሆኗል። አይቀሬው የሦስተኛው የዓለም ጦርነትም ከፊት እየገሰገሰ እየመጣ ስለመሆኑ ያሳየ ነው ተብሏል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የትንታኔ ፕሮግራማችን ነው። በዛሬው የገበያ ሚዲያ ልዩ የትንታኔ ፕሮግራም ከላይ የጠቀስናቸውን ዓለም አቀፍ እውነታዎችን መሰረት በማድረግ ዓለም በእርግጥም ወደ ሦስተኛው ጦርነት ታመራለች አሊያም እንደ ቀዝቃዛው ጦርነት ጊዜ አሜሪካ በእጅ አዙር ጦርነቱን በማሸነፍ የቀድሞዋን ሶቪየት ኅብረትን እንደጣለች የአሁኗን የፑቲንን ራሽያና ቻይናን እንደዚሁም የኪም ጆንግን ሰሜን ኮሪያንና የብሪክስን ስብስብ ትበትናለች ወይስ ሌላ ለውጥ ይመጣል? በዚህም ለውጥ ምክንያት ዓለም ወደ ዓለም አቀፍ ሥርዓት ውስጥ ትገባ ይሆን የሚለውን ጉዳይ በስፋት እንተነትናለን። በቆይታችሁ ብዙ እንደምታተርፉን በማመን ከኛ ጋር ያላችሁን ቁርኝት ስላጠናከራችሁ በእጅጉ በማመስገን ቻናላችንን ቆይታችሁ የተቀላቀላችሁ ካላችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ ማድረግ እንዳትረሱ እያልን የምትሰጡን አዲስ ሐሳብ ወይም ኮሜንት ካለ እንደዚሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን በመጋበዝ በቀጥታ ወደ ዕለቱ የትንታኔ መረጃችን እንደዚህ ተሻገርን። በቅርቡ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በደቂቃዎች ኦፕሬሽን በዴልታ ፎርስ አማካኝነት ወደ አሜሪካ የወሰደችው አሜሪካ በፕሬዝዳንት ዶናልድ ትራምፕ በኩል አሁን ደግሞ ቬንዙዌላን ስታስጠነቅቅ ሌላ ቅድመ ሁኔታንም አስቀምጣለች። በዚህ ትራምፕ ሰጡት በተባለው ቅድመ ሁኔታ መሠረትም አሜሪካ ቬንዙዌላ፣ ቻይና፣ ራሽያ፣ ኢራንና ኩባን እንድታስወጣና ከኩባና ከኢራን እንደዚሁም ከራሽያና ከቻይና ጋር ብሎም ከአሜሪካ ጋር የሚቃረን የፖለቲካና የአይዲዮሎጂ ፍልስፍናን ከሚከተለው አገራት ጋር ያላትን ግንኙነት እንድታቋርጥ ሲሉ ቅድመ ማስጠንቀቂያ ሰጥተዋል። ይህም እንደ ቅድመ ማስጠንቀቂያ ብቻ ሳይሆን ቬንዙዌላ እንደ ሀገር ከዚህ በኋላ ደህንነቷና ሉዓላዊነቷ ተጠብቆና ተከብሮ እንድትቀጥል ካስፈለገ በስልጣን ላይ ያለው ኃይል ይህንን የአሜሪካን ቅድመ ሁኔታ የማሟላት ግዴታ አለበትም ሲሉ ፕሬዝዳንት ዶናልድ ትራምፕ በማዱሮ ላይ የወሰዱትን እርምጃ በማስታወስ ያ እርምጃ የልብ እንደሰጣቸውን በማሳየት ቆፍጠን ሲሉ ማስጠንቀቂያውን በአጭር ጽሑፍ በማኅበራዊ ትስስር ድረገጻቸው ለቬንዙዌላዋ የአሁኗ የማዱሮ ምክትል ፕሬዝዳንት
ዴልሲ ሮድሪገዝ ማስታወቃቸው ተሰምቷል። ይህንንም ተከትሎ ቬንዙዌላ አጣብቂኝ ውስጥ ገብታለች የተባለ ሲሆን በተለይም በፕሬዝደንት ዴልሲ ሮድሪገዝ የሚመራው የቬንዙዌላ አሁናዊ መንግስት የተለያዩ የጸጥታ ችግሮች እያጋጠሙ መሆናቸውን ተከትሎ ምናልባትም በአሜሪካ በኩል የቀረበውን ጥያቄ ሊቀበል ይገደዳል የሚሉ ሐሳቦች እየተበራከቱ ስለመሆናቸው ተሰምቷል። በሌላ በኩል ፕሬዝደንት ዴልሲ ሮድሪገዝ ከዚህ ቀደም ፕሬዝደንት ትራምፕ ባዘዙት መሰረት ኒኮላስ ማዱሮ በደቂቃዎች ኦፕሬሽን በአሜሪካ ልዩ ኃይል ዴልታ ፎርስ ከተወሰዱ በኋላ አሜሪካ ማዱሮን የምትለቅ ከሆነ ለአሜሪካ የትኛውንም ፍላጎት ለማሟላት ዝግጁ ነን ሲሉ የመናገራቸው ጉዳይ በእርግጥም ትራምፕ አሁን ከሰጡት ማስጠንቀቂያና ካስቀመጡት ቅድመ ሁኔታ ጋር የሚተሳሰር ጉዳይ ነው ሲሉ ተንታኞች ፕሬዝዳንቷ ለፕሬዝደንት ዶናልድ ትራምፕ ጥያቄ አዎንታዊ መልስ ይሰጣሉ ተብሎ እንደሚጠበቅ ጠቁመዋል። ይህንንም ተከትሎ ከቬንዙዌላ ነዳጅ መግዛት አናቆምም ሲሉ ለነዳጅ ዘይት ሲሉ መርከቦቻቸውን ወደ ላቲን አሜሪካ ያሰማሩት ቻይናና ሩሲያም አሁን ላይ ከባድ ፈተና ገጥሟቸዋል። በተለይም አሜሪካ ቀጠናው የግሌ ነው፣ በአፍንጫዬ ስር የሚገኝ ቀጠና ስር ጠላቶቼ እንደፈለጋቸው ሊፈነጩ አይችሉም ስትል የቻይና መርከብ ካመለጠ በኋላ የራሽያውን ሶፊያ መርከብን ግን በቁጥጥር ስር መዋሏ ተሰምቷል። ይህንንም ተከትሎ የራሽያው መከላከያ ሚኒስተር ኒውክለር ተሸካሚ ሰርጓጅ መርከቦችን ወደ ላቲን አሜሪካ በተለይም ወደ ሁለቱ ውቅያኖስ መዳረሻ ወደ ፓሲፊክና አትላንቲክ ውቅያኖስ መገጣጠሚያ አካባቢ ቢልኩም ይሁንና ግን የራሽያን ነዳጅ ተሸካሚ ግዙፍ መርከብ ማግኘት ወይም ማዳን አለመቻላቸውን የወጡ መረጃዎች አመላክተዋል። በሌላ በኩል ይህንን ጉዳይ በጥሞና ስትከታተል የከረመችውና የነዳጅ ጫኝ መርከቧም ለጥቂት ከአሜሪካ አሳሽ ቡድኖች ያመለጠላት ቻይና አሁን ከአጨቃጫቂው የቬንዙዌላ ነዳጅ ዘይት ይልቅ የቅርቡ በየብስም ከምትዋሰነኝ ከኢራን የማገኘው የነዳጅ ዘይት ይበልጥብኛል ስትል ፊቷን ወደ ኢራን የነዳጅ ዘይት የማዞሯ ጉዳይ ዓለም ወደ አዲስ መልክ እየተቀየረች ስለመሆኗ ያሳየ ነውም ተብሏል። በአሜሪካ ጦር ቁጥጥር ስር የዋለው የራሽያው የነዳጅ ጫኝ ግዙፍ መርከብ በአሜሪካ መያያዙን ተከትሎ ራሽያ ከባድ የሆነ ዛቻንም አሰምታለች። በተለይም የራሽያው የውጭ ጉዳይ ሚኒስተር ሰርጌይ ላቭሮቭ አሜሪካ የያዘቻቸውን የራሽያ ባህርተኞች ወይም የመርከብ አብራሪዎችና በመርከቡ ላይ የተለያዩ ሥራዎችን የሚሰሩ የስታፍ አባላትን ዓለም አቀፍ ሕግን መሠረት ባደረገ መልኩ ሰብአዊ ክብራቸውንና ዲሞክራሲያዊ መብታቸውን በመጠበቅ በክብር እንድታስተናግዳቸው በመጠየቅ መርከቡ የመለቀቁ ጉዳይ አይቀሬ ነው። ይህ የማይሆን ከሆነ ግን ነገሮች ወደ አልተፈለገ መንገድ ሊያመሩ ይችላሉ ሲሉ አስጠንቅቀዋል። ከዚህም ባለፈ የራሽያው መንግሥት ዱማ ዋና ሰው የሚባሉት አሌክሲ ዙርቫሊዮቭ እንዳስጠነቀቁት አሜሪካ በራሽያ መርከብ ላይ ቁጥጥርን በማድረግ በወሰደችው እርምጃ ልክ የሚመጣጠን እርምጃን እንወስዳለን ሲሉ ቆፍጠን ያለ ንግግርን ተናግረዋል። ከዚህም ባለፈ አሜሪካ መርከቦቻችንን እንደተቆጣጠረችና እንደጠለፈችውላ እኛም በአሜሪካ ላይ በተለይም የአሜሪካን ቶርፒዶስ ወይም ሌሎች መርከቦችን እናሰምጣለን አሊያም ደግሞ እንቆጣጠራለን ሲሉ አጸፋዊ ምላሹ ከባድ ሊሆን እንደሚችል ለአሜሪካ አስጠንቅቀዋል። ከዚህም ባለፈ አሜሪካና ሩሲያ መካከል አሁን ላይ ውዝግቡ እየበረታ ስለመምጣቱ የተገለጸ ሲሆን በተለይም አሜሪካ ከሩሲያ ጋር ውዝግብን አልፈልግም ስትል እንዳልነበረ አሁን በይፋ ከቬንዙዌላ ምድር የነዳጅ ዘይትን ተሸክማ ወደ ሩሲያ በማምራት ላይ የነበረችን የሩሲያን ግዙፍ የነዳጅ ጫኝ መርከብን መቆጣጠሯን ተከትሎ በሩሲያና በአሜሪካ መካከል ከወትሮ በተለየ መልኩ ሰሞኑን ተቀዛቅዞ የነበረው መካረር አሁን ዳግም ማገርሸቱ ተሰምቷል። ይህንንም ተከትሎ ሁለቱ ግዙፍ ዓለም አቀፍ ኃይልን የሚያንቀሳቅሱና ባለ ኒኩለር ተሸካሚ ሀገራት ወደ ጦርነት ሊገቡ የሚችሉበት ዕድል እየሰፋ መምጣቱንም ተንታኞች እየተናገሩ ይገኛሉ። አሜሪካ የሩሲያን የነዳጅ ዘይት ጫኝ መርከብን ከተቆጣጠረች በኋላም ፊቷን ወደ ቻይናና ወደ ሰሜን ኮሪያ እንደምታደርግ ጋዜጠኛው አመላክቷል። ጋዜጠኛው ታከር ካርልሰን እንዳጋለጠውም አሜሪካ ከሰሜን ኮሪያና ከቻይና ጋር ለከባድ ጦርነት እየተዘጋጀች መሆኗን በማጋለጥ በተለይም
አሜሪካ አሁን ላይ ጦሯን እያደራጀችና የተለያዩ ሳይንስ ወለድ የሆኑ ዘመናዊ መሳሪያዎችን በገፍ እያመረተችና እየታጠቀች የመሆኗ ጉዳይ ከሁሉም በላይ ለቻይናና ለሰሜን ኮሪያ እንደሆነ ተመላክቷል ተብሏል። ከዚህ ቀደም የሰሜን ኮሪያው አምባገነኑ የሚባሉት ወጣቱ ፕሬዝዳንት ኪም ጆንግ ኡን አሜሪካ በቬንዙዌላ ላይ የወሰደችውን አይነት ተመሳሳይ እርምጃ በእኛም ላይ በቀጣይ መውሰዷ ስለማይቀር የሰሜን ኮሪያ ኒውክለር ተሸካሚ አረሮች እንደዚሁም ከባባድ የኒውክለር መሳሪያዎች ከዚህ በኋላ ፊታቸውን ወደ አሜሪካ ዋና ዋና የጦር ሰፈሮችና ብዙ ትልልቅ ግዙፍ ተቋማት ወደሚገኙባቸው ከተሞች እንደሚያዞሩ መናገራቸው አይዘነጋም። ይህንንም ተከትሎ በዚህ ስጋት ውስጥ የወደቀችው አሜሪካ በሰሜን ኮሪያ በኩል ሊቃጣባት የሚችለውን ማንኛውንም ጥቃት ከመመከት ባለፈ ሰሜን ኮሪያ ከዚህ በኋላ ለዓለም አቀፍም ሆነ ለአሜሪካ ስጋት እንዳትሆን በሚል እርምጃ ለመውሰድ ወይም ይፋዊ ከባድ ጦርነትን ለማድረግ በቻይናና በሰሜን ኮሪያ ላይም የመጨረሻ የምትለውን ፊሽካ ለመንፋት በዝግጅት ላይ መሆኗ ተመላክቷል። ከዚህ ቀደም ቻይና በዓለም አቀፍ ደረጃ እስካሁን ድረስ ታይተው የማይታወቁ ከባባድ ዘመናዊ የጦር መሳሪያዎችን ባደረገችው ወታደራዊ ትርኢት ላይ ካሳየች በኋላ በአሜሪካና በቻይና መካከል የዓለም አቀፉን ሥርዓት ለመቆጣጠርና ዓለምን ለመምራት አሊያም በእጃቸው ለመጨበጥ የሚያደርጉት ፉክክር ከወትሮ በተለየ መልኩ በእጅጉ ተጠናክሮ መቀጠሉ ይታወሳል። ይህንንም ተከትሎ ከሰሞኑ እንኳን ከቬንዙዌላ ነዳጅ ጭና ስትወጣ የነበረችውን የቻይናን ግዙፍ መርከብ ሳይዙ አሜሪካውያን የራሽያን መርከብ በቁጥጥር ስር የመዋላቸው ጉዳይም በእርግጥም ከቻይና ጋር መፈራራት ውስጥ የመግባታቸውን ጉዳይ የሚያሳይ ነው የተባለ ሲሆን፣ በሌላ በኩል ከራሽያ ጋር ጦርነት ይገባሉ ሲባሉ ለበርካታ ዘመናት የዘለቁት አሜሪካውያን አሁን ከራሽያ ይልቅ ከቻይናና ከሰሜን ኮሪያ ጋር ወደ ጦርነት ለመግባት የመረጡበት ምክንያት በአንድ በኩል የራሽያን ጉዳይ ኒውክለር ተሸካሚ ለሆኑት ለተቀሩት የአውሮፓውያን አገራት ትተው የተቀሩትን የኒውክለር ተሸካሚና አስጊ ጦር ያላቸውን ቻይናና ሰሜን ኮሪያን ከታይዋንና ከጃፓን ጋር በመሆን ለመውረር በማሰብ ሳይሆን እንዳልቀረም አሁን ላይ የወጡ መረጃዎች እያመላከቱ ናቸው። ከዚህም ባለፈ ከረንት ሪፖርት የተባለው የመረጃ ማሰራጫ ተቋም ባሰራጨው ዘገባ እንዳመላከተው ሪክ ስኮት የተባሉ አንድ የአሜሪካን ሴናተር አስታወቁት ባለው መረጃ This is the beginning of change in Venezuela, then we will fix the situation in Cuba, everything will improve in Nicaragua and next year we will have a new president in Colombia የማለታቸው ጉዳይ በእርግጥም ሜክሲኮ፣ ኩባ፣ ኮሎምቢያና ኒካራጓን ጨምሮ ብራዚልና ኢራን ቀጣዮቹ የአሜሪካ ኢላማ ወይም የመንግሥት ለውጥ የሚደረግባቸው አገራት ሊሆኑ እንደሚችሉ በግልጽ ያመላከተ ነውም ተብሏል። አሜሪካ በአጠቃላይ አሁን ላይ በ6 አገራት የመንግሥት ለውጥን ለማድረግ እንቅስቃሴ እያደረገች መሆኗ የተነገረ ሲሆን፣ በሌላ በኩል አገራት በእጅጉ ስጋት ውስጥ ስለመውደቃቸውም የወጡ የጂኦፖለቲክስና የዓለም አቀፍ ግንኙነት የትንተና መረጃዎች አመላክተዋል ተብሏል። በዚህ ጉዳይ ዙሪያ አፍሪካ በእጅጉ ስጋት ውስጥ ወድቃለች የሚሉ ተንታኞች በበኩላቸው ከሰሞኑ የዚህ አይነቱ በተለይም በቬንዙዌላ የተካሄደው አይነት መፈንቅለ መንግሥት አሊያም በመንግሥት ላይ የሚወሰድ እርምጃ በአፍሪካም በመጠኑም ቢሆን ተሞክሮ እንደነበር በማስታወስ ለአብነትም በቡርኪና ፋሶ በ37 ዓመቱ ወጣቱ የቡርኪና ፋሶ ፕሬዝደንትና በቅጽል ስሙ ዳግማዊ ሳንካራ በመባል የሚታወቀው የፕሬዝደንት ካፒቴን ኢብራሂም ትራኦሬ መንግሥት ላይም መሰል የመፈንቅለ መንግሥት እርምጃዎች ተሞክረው እንደነበር በማስታወስ ምንም እንኳን በትራኦሬ ላይ ሊወሰድ የነበረው የመግደል እርምጃ በቀላሉ ሊከሽፍ ቢችልም ይሁንና ግን ነገሩ ለአፍሪካውያን መሪዎች ትልቅ የደውል ድምፅ እንደሆነ ተመላክቷል ተብሏል። ይህንንም ተከትሎ አሜሪካ አሁን ላይ ጥርስ በነከሰችባቸው እንደ ደቡብ አፍሪካ እንደዚሁም ደግሞ በአሜሪካ አሁን ላይ በሩሲያ ይዘወራሉ በሚል ብላክ ሊስት ውስጥ በገቡት በምዕራብ አፍሪካ አገራት ላይ ወታደራዊ ዘመቻ ሊካሄድ የሚችልበት ዕድል እንዳለም በዓለም አቀፍ ደረጃ የወጡ የትንተና መረጃዎች እያመላከቱ ናቸው። በሌላ በኩል
በኢራን የኑሮ ውድነትን መሰረት አድርጎ የተቀሰቀሰው ውዝግብን ተከትሎ በርካታ ክላሽንኮቭ መሳሪያን የታጠቁ ተቃዋሚዎች በዋና ዋና ከተማዎቿ እየተንቀሳቀሱ የመሆናቸው ጉዳይ በዓለም አቀፍ ደረጃ መነጋገሪያ ከመሆኑም በላይ ለአያቶላ አሊ ካሚኒ መንግስት ከፍተኛ ስጋትን መፍጠሩ የተነገረ ሲሆን ይህንንም ተከትሎ ኢራን የመጨረሻ ዘብ የምትለውን ስፔሻል ፎርስ ወደ ትግል አውዱ የማሰማራቷ ጉዳይም አነጋጋሪና አሁን ላይ አሜሪካንም ወደ ኢራን እንድታማትር ያስገደደ ጉዳይም ነው እየተባለ ይገኛል። ይህ ጉዳይ በቀላሉ እንደማይታይ ያስታወቀችው አሜሪካም በኢራን ውስጥም በተመሳሳይ ልክ በቬንዙዌላ እንደተደረገው የሚደረግ ነገር ይኖራል በማለት በተለይም ኩባን ጨምሮ ከራሽያ ጋር የጠበቀ ግንኙነት ያላቸው አገራት በዚህ ረገድ ሊስት ውስጥ ስለመግባታቸው የሚያሳይን መረጃ ከወደ ዋሽንግተን አሰራጭተዋል ተብሏል። ይህም ለዓለም ከፍተኛ ስጋትን መፍጠሩ የተነገረ ሲሆን በተለይም የዓለም አቀፉን ሥርዓት አደጋ ላይ እንዳይጥልም ከፍተኛ ስጋትን ጥሏል ተብሏል። ኢራን ሳብሪን ስፔሻል ፎርስ በሚል የጠራችውን የሀገሪቱ ዘብ የተባለውን ስፔሻል ኮማንዶ ጦርን ኢላም ወደ ተሰኘው ግዛቷ የላከች ሲሆን በዚህ ግዛት ውስጥም አሁን ላይ ክላሽንኮቭ መሳሪያንና ሌሎች የተለያዩ የጦር መሳሪያ አይነቶችን የታጠቁ ተቃዋሚዎች ከተማዎች ውስጥ እንቅስቃሴ እያደረጉ የመሆናቸው ጉዳይ ለኢራን መንግስት ይህንን ኃይል ለአንዴና ለመጨረሻ ጊዜ ይህንን ውዝግብ አርቃለሁ በሚል እንዲጠቀም ምክንያት እንደሆነውም እየተገለጸ ይገኛል። ይህንንም በቀላሉ እንደማይታለፍ ያስታወቀችው አሜሪካ የአሊ ካሚኒ መንግስት እንደሚገረሰስ መዛቷ በእርግጥም ቀደም ሲል በጠቀስናቸው 6 አገራት ማለትም ኩባ፣ ኒካራጓ፣ ሜክሲኮ፣ ኮሎምቢያ፣ ብራዚል፣ ኢራንና እንደዚሁም በቻይናና በተለይም በሰሜን ኮሪያ አዳዲስ የመንግስት ለውጥ ሊኖር ይችላል የሚለውን ጉዳይ የበለጠ ውሃ የሚያነሳ ጉዳይ እንዲሆን እያደረገው ስለመምጣቱ ተነግሯል። ምንም እንኳን ሰሜን ኮሪያ በዓለማችን የኒውክለር ተሸካሚ ከሆኑ ጥቂት ሀገራት መካከል የምትመደብና አሁን ላይ የኒውክለር መሳሪያን በገፍ እያመረተች የምትገኝ ሀገር ከመሆኗ ጋር ተያይዞ አሜሪካ በቀላሉ ሰሜን ኮሪያን ለመቆጣጠር ትችላለች የሚለው ጉዳይ አነጋጋሪ ቢሆንም ይሁንና ግን በቬንዙዌላ የተጠቀመችውን ታክቲክ አይነት በመጠቀም ወይም በቬንዙዌላ የአየር ራዳር ሲስተሞችንና የተለያዩ የአየር መቃወሚያዎችን ቀድሞ ጃም በማድረግና ከሥራ ውጪ እንዲሆኑ በማድረግ የቬንዙዌላን የአየር ክልል በመቆጣጠር ባዶ እንዳደረገችው ሁላ የሰሜን ኮሪያንም የአየር ክልል በተለየ በሳተላይት በታገዘ እንቅስቃሴ የሰሜን ኮሪያን የተለያዩ የኒውክለርና እንደዚሁም የአየር መቃወሚያና የረጅም ርቀት ተምዘግዛጊ ሚሳኤል መቆጣጠሪያ ሲስተሞችን ጃም በማድረግ እርምጃ ልትወስድ የምትችልበት ዕድል ሰፊ እንደሆነ ከወዲሁ እየተጠቆመ ይገኛል። በሌላ በኩል ታይዋንን ለመቆጣጠር አሁን ላይ ሙሉ ዝግጅት አድርጌያለሁ የምትለው ቻይና ከአሜሪካ ጋር ውዝግብ ውስጥ የምትገባ ከሆነ በእርግጥም የጦርነቱ መልክ አሁን ላይ በሁለት አገራት መካከል ከሚደረግ የአቻላቻ ጦርነት ይልቅ ወደ ዓለም አቀፋዊ ጦርነት የሚቀየር እንደሚሆን የሰጉ የዓለም አቀፍ ምሁራን ሦስተኛውና በከባባድ ግዙፍ በሆኑ በዓለም አቀፍ ደረጃ የማውደም አቅም ባላቸው ማስ ዲስትራክሽን በሚል ስያሜ በሚጠሩ የኒውክለር መሳሪያዎች በታገዙ የጦር መሳሪያዎች የሚከናወን ሦስተኛው አንገብጋቢውና አስፈሪው ግዙፍ የሦስተኛው ዓለም ጦርነት ከፊት እየገሰገሰ እየመጣ ስለመሆኑ የሚያሳይ ነው ሲሉም አሁን ላይ በዓለም አቀፍ ዙሪያ እየሆነ ያለውን ክስተት ከግምት ውስጥ በማስገባት በቀጣይ ሊከሰት የሚችለውን ጉዳይ እንደዚህ አብራርተዋል ተብሏል። በተለይም የዓለም አቀፍ ሁኔታ አሁን ላይ በአሜሪካ ዘዋሪነት የተለያዩ አካባቢዎች የጦርነት ስጋቶች የመፈጠራቸው ጉዳይና ዓለም አሁንም ከጦርነት ነፃ ያለመሆኗ ሁኔታ ለዚህ ለሦስተኛው የዓለም ጦርነት መምጣት እንደ ምክንያት የሚቆጠር ሲሆን በሁለተኛ ደረጃነት የብሪክስ ስብስብ ማለትም ሩሲያ፣ ቻይና፣ ህንድ፣ ደቡብ አፍሪካና ብራዚልን ያቀፈውና በኋላ ላይ ኢትዮጵያን ጨምሮ ግብፅ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኢራንና ሌሎች የተቀሩ በርካታ አገራት የተቀላቀሉት ማለትም ከ80 በላይ የሚሆኑ አገራትን በውስጡ የያዘውን ስብስብን ለመበተን በሚልና በአንጻሩ ስብስቡ ደግሞ በዓለም አቀፍ ደረጃ በአሜሪካ የበላይነት የሚዘወረውን ምዕራብ ዘመም የሆነውን የዓለም አቀፉን ሥርዓት ለመቀየር በሚል በሚደረገው
ሹክቻና ፉክክር አማካኝነት ይህ የተፈራው በኒኩለር መሳሪያ አማካኝነት ይደረጋል የተባለው አውዳሚው የሦስተኛው የዓለም ጦርነት ከፊት እንደሚመጣ ይጠበቃልም ተብሏል። በአጠቃላይ አሁን ላይ አሜሪካ በቬንዙዌላ ላይ የወሰደችው እርምጃ በሌሎች እንደ አፍሪካና ሩቅ ምስራቅና ደቡብ ምስራቅ እስያ አካባቢ በሚገኙ ብሎም በላቲን አሜሪካ በሚገኙ በርካታ ሀገራት ላይ ይፈጸማል በሚል ከፍተኛ ስጋት መኖሩ የተገለጸ ሲሆን ይህንንም ተከትሎ ሀገራት አሁን ላይ የሚያደርጉት ዋነኛ ትኩረት በጦር መሳሪያ ማደራጀትና ጡንቻቸውን ማፈርጠም ላይ ትኩረት ያደረገ እንደሚሆን ተንታኞች ከወዲሁ የትንበያ መረጃቸውን ሰጥተዋል ተብሏል። ውድ አድማጭ ተመልካቾቻችን እስካሁን የሰማችሁት የገበያ ሚዲያ ልዩ የትንታኔ ፕሮግራም እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም ወደ እናንተ እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።